حي على الفلاح. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው ደግሞ ስሉስ አምላክ ስለሚባለው ነገር ነው። ምን ማለት ነው ስሉስ አምላክ ብለን ስንል እንደምታስታውሱት ስላሴ ማለት ትርጉሙ ራሱ ሶስትነት ማለት ነው። ራሱ ምንድነው ሶስት የሆነ የሚለው ነገር እንመጣበታለን። ስላሴ የሚለው ቃል ታስታውሱት እንደሆነ ወይም ደግሞ በግሪከኛው ትሪያስ የሚለው ቃል ለመጀመሪያ ጊዜ ቃሉን የተጠቀመው ቴዎፍሎስ ነው። በ180 ድህረ ልደት ይኖር የነበረው የአንጾኪያው ቴዎፍሎስ ሶስትነት የሚለውን ቃል ተጠቅሟል። ለምሳሌ ማለት ነው ሌተር ቱ አይቲኩስ ቡክ 5 ቻፕተር 6 ላይ በሚናገርበት ሰዓት ላይ ምንድነው የሚለው? ሊቃውንት ከመፈጠራቸው በፊት ያሉት ሶስት ቀናት የሶስቱ ማንነት የሶስቱ ማለትም የአምላክ የቃሉና የጥበቡ ምሳሌዎች ናቸው ይላል። ስለዚህ የቃሉ እና ጥበቡ የሚለውን ነገር ስለ ስላሴ ስለሚባሉት ስለ ሶስቱ አካላት አላወራም። እዚህ ነገር ላይ ያወራው ስለምንድን ነው? የአምላክ የቃሉና የጥበቡ ምሳሌዎች ናቸው ነው የሚለው። ጥበብና ቃል የሚባሉት አይ ቲንክ መንፈስ ቅዱስን የሚያመለክት ምንም ነገር የለም እዚህ ጋር ማለት ነው። የአንጾኪያው ቴዎፍሎስ እዚህ ጽሑፍ ላይ ሶስት ለሚለው ቃል የገባው ቃል ትሪያስ ሲሆን አምላክን ቃሉና ጥበቡን ለማመለከትና ለማመላከት ነው እንጂ የገባው የስላሴን ሕሳቤ ለመግለጽ አልጠቀምበትም። በ220 ድህረ ልደት የካርቴጁ ወይም የቱኒዚያው ጦርጦሊያኖስ የሚባለው የስላሴ ሕሳቤን ሲያረቅ ጦርጦሊያኖስ ነው የሞንታኖስ የሚባል ሰው ተከታይ የነበረ ሰው ለመጀመሪያ ጊዜ ስላሴ የሚለው ቃል ወይም ደግሞ ትሪያስ የሚለው ቃል የተጠቀሙ ማለት ነው። ትሪኒቲ የሚለው የእንግሊዝኛ ቃል ስሪና ነስ ከሚል ነው። ራሱ ሶስትነት ማለት ነው። ራሱ ሶስትነት ከሚል ማለት ነው። ያው ሶስትነት የሚሉት ምን እንደሆነ ይታወቃል። እንትን ስትመለከቱት በአይ ቲንክ የስላሴ አስተምሮት ምንድነው? ሶስት አካላቶች አሉ። ስሪ ፕሮሶፖን የሚባሉ ወይም ደግሞ ሶስት አካላት ስሪ ፐርሰንስ የሚባሉ አሉ። ፐርሰን የሚለው የእንግሊዝኛ ቃል ፕሮሶፖን ፐርሰን የሚለው የእንግሊዝኛ ቃል ፐርሶና የሚለው የላቲኑ ቃል ፕሮሶፖን ከሚለው ከግሪክ ቃል የተጠቀመ ነው። ሲምፕሊ ሲተረጎም ፊት ማለት ነው። ራሱ ነው ማለት ፊት ሲምፕሊ ፊት ማለት ነው። ለምሳሌ ወይም ደግሞ ጭንብል ማስክ ማለት ነው። ራሱ ለምሳሌ ትርጉሙ ራሱ ቃሉ ራሱ ፕሮሶፖን የሚለው ቃል ፕሮስ እና ኦፖስ ከሚለው ከሁለት ቃላት የተዋቀረ ነው። አይታችሁ ከሆነ ማለት ነው። ፕሮስ ማለት ዘንድ ማለት ነው። ኦፖስ ማለት አይን ማለት ነው። እና ፊት ወይም ለድራማ ለቲያትር ብለው የሚያጠቁት ጭንብል ወይም ማስኩ ምን ይባላል? ፕሮሶፖን ይባላል ማለት ነው። ወይም ደግሞ ሲምፕሊ ፊት ይባላል። ለምሳሌ ማቴዎስ 6:17 ላይ ፊትህን ታጠብ ይላል። ፊት ለሚለው እዚህ ጋር የገባው ቃል ፕሮሶፖን ነው ራሱ። ራዕይ 22:3 ላይ ባሪያዎቹ ፊቱን ያያሉ ይላል። ፊት ለሚለው እዚህ ጋር የገባው ቃል ምንድን ነው? ፕሮሶፖን ነው። ማቴዎስ 18:10 ላይ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ ሲል እዚህ ጋር ፊት ለሚል የተጠቀመው ፕሮሶፖን ነው። ስለዚህ አብ የራሱ የሆነ ምን አለው? ፊት አለው ማለት ነው። ፕሮሶፖን አለው ማለት ነው። ዘጸአት 33:20 ላይም ሰው አይቶኝ አይድንም ፊቴን ማየት አይቻለውም ይላል። ግሪክ ሰብቱኛንት ላይ አሁንም ፕሮሶፖን ብሎ ነው ያስቀመጠው ማለት ፕሮሶፓ ብሎ ነው ያስቀመጠው። ያው ፕሮሶፓ የፕሮሶፖን እንትን ነው ማለት ነው። ሌላኛው ፎርም ነው ማለት ነው። ስለዚህ ፊቶች የሚል ቃል ባይብል ላይ አናገኝም። ኢየሱስ ከአንዱ አምላክ ደግሞ በተለየ መልኩ የራሱ ፊት አለው። ማቴዎስ 26:9 ላይ ጥቂቱ ወደፊት እልፍ ብሎ በፊቱ ወደቀ ይላል። ማርቆስ ምዕራፍ 1:2 ላይ መንገድን የሚጠርግ መልእክተኛ በፊት እልካለሁ ይላል። ፊት ለሚለው የገባው ቃል እዚህ ጋር ፕሮሶፖን ነው። ኢየሱስ ራሱን የቻለ ምን አለው ማለት ነው? ፊት አለው ማለት ነው። ፕሮሶፖን አለው ማለት ነው። አንዱ አምላክ ሶስት ፊት አለው የሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ በባትሪ ብትፈልጉ አታገኙም። አንድ ማንነት የሚጋሩት ባለ ሶስት ፊት በህንድ ብርሃማ፣ ቪሽኑና ሲቫ፣ በግብፅ ደግሞ ኦስሪስ፣ አይሲስ እና ሆሮስ የሚባሉ ናቸው። ራሱ ኖርማሊ እና ይህንን ነው የምንመለከተው ማለት ነው። ሶስት ፊት የሚባል ነገር የለም። ራሱ ባለ ሶስት ፊት ያለው አማልክት ያለው ግብፅ ውስጥ እነ ሂንዱ እነ ግሪክ እነ ሮም ውስጥ ነው እንጂ ባይብል ላይ አምላክ ሶስት ፊት አለው የሚል ነገር አናነብም። ራሱ ኖርማሊ ማለት ነው። ሌላው እንደምትመለከቱት ያው ስላሴ የሚለው ቃል ላይ በእንግሊዝኛ ላይ ትራዩን ጋድ ብለው ነው እንትን የሚሉት። ትራዩን ጋድ ማለት
አንድም ሶስትም የሆነ አምላክ ተብሎ ነው የሚታመነው። በሀገራችን ደግሞ ስሉስ አምላክ ይሉታል። ስሉስ አምላክ ማለት ሶስት አምላክ ማለት ነው ትርጉሙ። ሶስት አምላክ ከሆነ የትኛው ነው እንትን አምላክ ማለት ነው። መለኮት ማለት ደግሞ አምላክነት ማለት ነው። እግዚአብሔር የሚለው ቃል ደግሞ በግሪክ ቴዎስ ሲሆን አምላክ ማለት ነው። በጥቅሉ መለኮት፣ እግዚአብሔር፣ አምላክ ተመሳሳይ ቃል ነው ራሱ። አሁን ለምሳሌ በስላሴ ሕሳቤ ወላዴ ማንነት አምላክ አለ፣ ተወላዲ አምላክ አለ፣ ሰራጺ አምላክ አለ። ስለዚህ ሶስት አሉ፣ ሶስት አካላቶች አሉ፣ ወላዲ፣ ተወላዲና ሰራጺ። ወላዲ ማንነት የሆነ አምላክ አለ፣ ተወላዲ የሆነ ማንነት አለ፣ ሰራጺ አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት ናቸው። አስቡት፣ አንድም ሶስትም ናቸው። እሺ ወላዲ አምላክ፣ ተወላዲ አምላክ፣ ሰራጺ አምላክ አለ ማለት ምን ማለት ነው? ራሱ ሰይፈ ሥላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባላል። ሶስት ለሚሆን አምላክ አስምሩበት። ሶስት ለሚሆን አምላክ አምላክ ሶስት ነው እያሉን ነው። በግዕዝ ስሉስ አምላክ ይለዋል። ሶስት አምላክ ወላዲ አምላክ አብ፣ ተወላዲ አምላክ እና ሰራጺ አምላክ ካልሆነ፣ ተወላዲው አምላክ ወልድ፣ ወላዲው አምላክና ሰራጺው አምላክ ካልሆነ፣ ሰራጺ አምላክ መንፈስ ቅዱስ፣ ወላዲ አምላክና ተወላዲ አምላክ ካልሆነ ስንት አምላክ ነው ያለው? መልሱ ሶስት አምላክ ይሆናል ማለት ነው። ምክንያቱም ወላዲ አምላክ፣ ተወላዲ አምላክ፣ ሰራጺ አምላክ ሶስት ነው። እነርሱም በግዕዙ ስሉስ አምላክ ነው የሚባሉ ሶስት አምላክ። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ሲሆን በባህሪ አንድ ነው ይላል። መለኮት በአካል ሶስት ነው። ስለዚህ ሶስት መለኮት አለ፣ በአካል ሶስት የሆነ ማለት ነው። ሶስት የሆነ አብም ወልድም መንፈስ ቅዱስም አምላክ ናቸው። ራሱ አብ ምንድነው ነገር ራሱ አምላክ ነው። ምንድን ነው ብለን ካልን አምላክ ነው። ወልድ ምንድነው? አምላክ ነው። መንፈስ ቅዱስ አምላክ ነው ይሉና ግን እነዚህ ሶስቱ አምላክ ናቸው ኖርማሊ። ስለዚህ ሶስት አምላክ ነው የሚለው። መለኮት በአካል ሶስት ሲሆን የሚለው ይሰመርበት። መለኮት በአካል ሶስት ነው ማለት የጤንነት ነው ወይ ነው ጥያቄያችን። አምላክ አባት እግዚአብሔር አብ፣ አምላክ ልጅ እግዚአብሔር ወልድ፣ አምላክ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት የሚባሉ በአካል ሶስት አምላክ ትራይቲዝም ይሆናሉ ማለት ነው። ትራይቲዝም ማለት ሶስት አምላክ ማለት ነው። ሲምፕሊ ሲተረጎም ስሉስ አምላክ ይሉታል እነሱ። አምላክነቱ ሶስት አካላት የሚጋሩት ባህሪ እንጂ ማንነት አይደለም ብለው አያምኑም። ራሱ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 17 ላይ ሶስት የእሳት ባህሪ ነገር ግን አንድ ብርሃን ነው ይላል። ሶስት የእሳት ባህሪ የሚለው ይሰመረበት። ሶስት የእሳት ባህሪ ካለ እንዴት አንድ ብርሃን ይሆናል ሲባል አይ አሁንም ሶስት ብርሃናት ናቸው ይላሉ። ሃይማኖተ አበው ምዕራፍ 10 ቁጥር 6 ላይ ዕውቀት የሚገልጹ ብርሃናት ናቸው። አብ ወልድ መንፈስ ቅዱስ ብርሃን ነው አይደለም፣ ብርሃናት ናቸው። ብርሃናት የብርሃን ብዙ ቁጥር ነው። አንድ ብርሃን አብ፣ ሁለቱ ብርሃናት ደግሞ ወልድና መንፈስ ቅዱስን አስገኘ ብሎ ማለት የጤንነት አይደለም። ሃይማኖተ አበው ምዕራፍ 10 ቁጥር 12 ላይ አብ ብርሃን ነው፣ ከአብ የተወለደው ቃሉ ወልድ ከብርሃን የተገኘ ብርሃን ነው፣ እንዲሁ ከአብ የሰረጸ መንፈስ ቅዱስ ከብርሃን የተገኘ ብርሃን ነው። ስለዚህ ሶስት ብርሃናት አሉ ማለት ነው። ከአንዱ ብርሃን ከአብ ወልድ የሚባል ብርሃን በመወለድ ተገኘ፣ ከአንዱ ብርሃን ከአብ መንፈስ ቅዱስ የሚባል ብርሃን በመስረጽ ተገኘ የሚል ትምህርት በግልጽ ሶስት ፀሐይ ተብሎ ተቀምጧል። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 21 ላይ ሶስት ፀሐይ አንድ ብርሃን ነው። ሶስት ፀሐይ ተመልከቱ፣ ሶስት ፀሐይ። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 21 ላይ ሶስት የብርሃን አዕማድ በመጠን ግን አንድ ነዋል። ሶስት የብርሃን አዕማድ። ስለዚህ ሥላሴ ማለት ትምህርቱ ሶስት አምላክ ነው። ራሱ ስሉስ አምላክ የሚል ትምህርት ነው። ዶክተር ዛኪር፣ ዶክተር ቢላል፣ ዶክተር ፊሊፕ ሶስት ዶክተር እንጂ አንድ ዶክተር አይባሉም። ነገር ግን አንድ ዶክትሬትን ይጋራሉ። በተመሳሳይም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት እግዚአብሔር እንጂ አንድ እግዚአብሔር አይደለም የሚሆነው ማለት ነው። ግን እግዚአብሔር አንድነቱን ይጋራሉ ብለው ነው የሚያምኑት። ሰይፈ ሥላሴ ዘማክሰኞ ምዕራፍ 3 ቁጥር 21 ላይ ቅዱስ ቅዱስ እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እርሱ አንድ ቅዱስ ነው። እንግዲህ እግዚአብሔር የሚሉት ጋድ ነው በእንግሊዝኛ የሚባለው፣ በግሪክ ቴዎስ ነው፣ በዕብራይስጥ ኤሎሂም ነው። ያንን ያሉት አምላክ ሶስት ሲሆን አንድ ሲሆን ሶስት እንዘ አሐዱ ሰለስቱ ወዘ ሰለስቱ አሐዱ ሲሴሊሱ በአካላት ወይ ተዋሕዱ በመለኮት አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው፣ በአካል ሶስት ነው፣ በመለኮት አንድ ነው ብሎ ነው የሚያምኑት። መለኮት በአካል ሶስት ነው ብሎ ነው የሚያምኑት። እንደዛ ነው እንትን የሚለው ኖርማሊ
አንድ ቅዱስ እግዚአብሔር ሶስት ሲሆን የሚለው ይሰመርበት። አንድ ቅዱስ ነው ካላችሁ በኋላ ስሉስ ቅዱስ ደግሞ ይሏቸዋል። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። ለምሳሌ ቅድስት ሥላሴ ማለት ቅዱሶች ሶስትነት ነው ማለት። ቅድስት የሚለው ቅዱሳን ለሚለው ኢንተርቼንጅ ሆኖ ነው የመጣው። የቅዱስ ብዙ ቁጥር ይሆናል። ቅድስት የሚለው የፌሚናይን ጄንደር ወይም ደግሞ አነስታይ ጾታ ብቻ አይደለም፣ ብዜትን ለማመለከት ይመጣል እና ይህንን ነው የሚያሳየው ማለት ነው። ቅድስት የሚለው ቃል ቅዱሳን ቅዱሶች የሚለውን ለመተካት የመጣ ነው። ሃይማኖተ አበው ምዕራፍ 82 ቁጥር 14 ላይ ስሉስ ቅዱስ ያልተፈጠሩ ናቸው ይላል። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። ጠይቁ ከፈለጋችሁ። ስሉስ ማለት ሶስት ማለት ነው። ስሉስ አምላክ ማለት ሶስት አምላክ ማለት ነው ትርጉሙ። ሶስት ቅዱስ አንድ ቅዱስ እርስ በርስ ይጋጫል ራሱ። እንደናንተ ትምህርት ከማርያም ሲወለድ የተወለደው አንድ አምላክ ነው ወይስ ሁለተኛ ልጅ የሆነው አምላክ ነው ብለን ስንጠይቅ የተወለደው አንድ አምላክ አይደለም። የተወለደው ከአንድ አምላክ ሁለተኛው እግዚአብሔር ወልድ የሚባለው ነው። አምላክ ልጅ የሚባለው ነው የተወለደው። እግዚአብሔር ወልድ ወይም ጋድ ዘሰን የሚባለው ነው። አንዱ አምላክ ከሆነ የተወለደው አብና መንፈስ ቅዱስ አብረው ተወልደዋል ወይ? ምክንያቱም ማርያም የመለኮት እናት ናት ስለሚል ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 73 ላይ በመለኮት እናት በድንግል ማርያም ይላል። ስለዚህ ማርያም የወለደችው መለኮትን ነው ወይ? አዎ ከተባለ መለኮት ስንት ነው? አንድ ነው። ስለዚህ አንዱን መለኮት ነው የወለደችው ወይ? ከወለደች አብንም ወልድንም መንፈስ ቅዱስን ነው የወለደችው? አይ አይደለም፣ የወልድን መለኮትነት ነው የወለደችው ከተባለ እንግዲያውስ የአብ መለኮትና የመንፈስ ቅዱስ መለኮትነትን ካልወለደችው መለኮት ስንት ነው ያለው? ሁለተኛው ልጅ የሆነው አምላክ ከሆነ ያልተወለዱ ሁለት አባትና መንፈስ ቅዱስ የሆነው አምላክ አሉን? ከማርያም የተነሳው ሥጋውስ መለኮት ገንዘብ ሲያደርግ ሙሉ መለኮት ነው ወይ? የአብ ተወላዲ መለኮትስ ነው ወይ? ራሱ እንትን ያለው አምላክ ሰው ሆነ መለኮት ሰው ሆነ ሲሉን መለኮት ሰው ሲሆን ሙሉ መለኮት አንዱ አምላክ ነው ወይ የሆነው? አንዱ መለኮት ነው ወይ ሰው የሆነው? አይ የሆነው እግዚአብሔር ወልድ የሚባለው ሁለተኛው አካል መለኮት ከሆነ መለኮት ስንት ነው ራሱ ኖርማሊ ማለት ነው። ያላቸው አማራጭ ምንድነው? አምላካችን ያለ መለየት ሶስት ነው ብለው አረፉት። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው። ተመልከቱ፣ ግልጽ የሆነ ትምህርት፣ ግልጽ የሶስትነት ትምህርት ማለት ነው። አምላካችን ያለ መለየት ሶስት ነው። ውሲያ የሚለው የግሪከኛው ቃል ምንነት፣ ሀልዎት፣ ኑባሬ የሚል ነገር ነው። ህላዌ ወይም ደግሞ ኤሰንስ የምንለው ነው። በአካል ሶስት ህላዌ ማለት የጤንነት ነው ወይ? ሃይማኖተ አበው ምዕራፍ 34 ቁጥር 22 ላይ በአካል ሶስት ህላዌ በመለኮት ግን አንድ ህላዌ ነው ይላል። በአካል ሶስት ህላዌ፣ ልብ አድርጉ፣ ሶስት ህላዌ፣ ሶስት ምንነት ብለው ነው ያስቀምጡ። በእርግጥ ሶስት ለሚለው ለሚሆን አምላክ ስሉስ ቅዱስ ሶስት ልዑላን፣ ሶስት ጌቶች፣ ሶስት አማልክት፣ ሶስት ገዢዎች እያሉ ይጠቀማሉ። ራሱ ያ ማለት ምንድነው? መድብለ አማልክታውያን ናችሁ ነው የምንላቸው። ለምሳሌ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 እና 23 ላይ ሶስት ልዑላን ገዢዎች፣ ሶስት ጌቶች ይላል። ሶስት ጌቶች እንደውም የሚሉት እኮ አጋዕዝተ ዓለም ሥላሴ ነው የሚሉት። የዓለም ገዢዎች። አጋዕዝት ማለት የእግዚ ብዙ ቁጥር ነው። እግዚ ማለት ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። ዓለምን የሚገዙት እነማን ናቸው? አጋዕዝተ ዓለም ናቸው። ዓለምን የሚገዙ ጌቶች ናቸው። ሥላሴ አጋዕዝተ ዓለም ናቸው ተብሎ ነው የሚታመነው። ስለዚህ ይህን ይመስላል ራሱ ሶስት ቅዱስ ሶስት እንትን እያለ ይቀጥላል ማለት ነው። እሺ እንቀጥል። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ ሶስት ነገስታት ሶስት ነገስታት፣ ንጉሥ አይደለም ቢለው ሶስት ነገስታት። ዘዳግም 6:4 ላይ ያለውን ማርቆስ 12:29 ላይ ኢየሱስ ጠቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው አለ እንጂ ሶስት ጌቶች ብለው አላስተማሩም። ሐዋርያትን ነቢያት እንደዚህ አይነት ትምህርት አላስተማሩም። ሰይፈ ሥላሴ ዘሐሙስ ደግሞ ምዕራፍ 5 ቁጥር 26 ላይ ሶስት ነገስታት አንድ አገዛዝ ናቸው ብሎ ነው የሚያምኑ። ሶስት ነገስታት። ሰይፈ ሥላሴ ዘረቡዕ ደግሞ ምዕራፍ 4 ቁጥር 54 ላይ ደግሞ እነዚህ ገዢዎች በገጽ ሶስት በፈቃድ አንድ ናቸው ይላል። ገጽ የሚለው በአማርኛ በግዕዝ ፊት ማለት ነው። ባለ ሶስት ፊት አምላክ የአረማውያን አምላክ እንጂ የአብርሃም የይስሐቅ የያዕቆብ አምላክ አይደለም። ለዛ ነው ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 24 ላይ ሶስት ገጽ አንድ አመለካከት አላቸዋል፣ አንድ አመለካከት አላቸው ይላል። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይም ለመለኮት ሶስትነት ምስጋና ይገባላል። ለመለኮት ሶስትነት፣ መለኮት ምን አለው? ሶስትነት አለው ይላል። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 69 ላይም ለመለኮት አንድነት ምስጋና ይገባል። እርስ በርስ የሚጋጭ ነገር ነው። ገድለ ተክለ ሃይማኖት
ምዕራፍ 60 በቅንፍ 61 ቁጥር 12 ላይ የመለኮት ሶስትነት በቆፈሪያ ልቡን በኮሰተረውና በቆፈረው ጊዜ ይላል። የመለኮት ሶስትነት ተብሎ ነው የተባለው። ስለዚህ ስላሴ ምንድን ነው ብለን ስንል ስላሴ በሶስት ፊቶች የተለያዩ መለኮት፣ ጌታ፣ ንጉሥ፣ አምላክና ፈጣሪ መልብላ ማለት እንጂ ሌላ አይደለም። ሰይፈ ስላሴ ዘሁድ ምዕራፍ 8 ቁጥር 41 ላይ ተመልከቱ። ሶስት የምትሆን ጌታዬ፣ ንጉሴ፣ አምላኬ፣ ፈጣሪ ለአዳራሽ መብራት ለመመላለሻም ፀሐይ አትፈልግ ይላል። ሶስት የምትሆን ምን ጌታዬ፣ ጌታዬ ምንድነ? ሶስት ነ። ንጉሴ ምንድነ? ሶስት ነ። አምላኬ ምንድነ? ሶስት ነ። ፈጣሪ ምንድነ? ሶስት ነ አለ። እንደውም መልካ ስላሴ ቁጥር 39 ላይ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ ይላል። ፈጣሪዎቻቸው ፈጣሪዎቻቸው ይላል። ፈጣሪዎች የሚለው የፈጣሪ ብዙ ቁጥር ነው። ስለዚህ ፈጣሪዎች ከተባሉ ስንት ፈጣሪ ነው ያለው ማለት ነው። ኤሎሂም የሚለውን ቃል እነሱ ራሱ አማልክት ማለት ነው። ኤሎሂም የኤሎሃ ብዙ ቁጥር ሲሆን አማልክት ማለት ነው ትርጉሙ። አማልክት የተባሉት ስላሴ ናቸው ብሎ ካሉ እንግዲያውስ ስላሴ ማለት አማልክት ነው ማለት ነው። ሳያቅማሙ እነሱ ሶስት በአንድ የሆነ አምላክ ትራዩን ጋድ ይላሉ። በሀገራችን ስላሴ ማለት ሶስትነት ማለት ሲሆን በአረብ ክርስቲያኖች ደግሞ ተስሊስ ይሉታል። ሶስትነት ማለት ነው ራሱ ማለት ነው። እና አይ ቲንክ በፕሮቴስታንት ዘንድ አብ ራሱን የቻለ አእምሮ፣ ራሱን የቻለ ፈቃድ፣ ራሱን የቻለ ስሜት አለው። ወልድም ራሱን የቻለ አእምሮ፣ ራሱን የቻለ ፈቃድ፣ ራሱን የቻለ ስሜት አለው። መንፈስ ቅዱስ ራሱን የቻለ አእምሮ፣ ራሱን የቻለ ፈቃድ፣ ራሱን የቻለ ስሜት አለው ይላሉ። በኦርቶዶክስ ደግሞ እነዚህ አይነት ነገሮች ሶስት አማልክት ናቸው። ለምን? መጽሐፈ ሜላድ ምዕራፍ 6 ቁጥር 38 ላይ ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ የሚል ግን ሶስት አማልክትን አመለከ ይላል። ስለዚህ የራሱ የሆነ አብም ቃል ካለው፣ ስሜት ካለው፣ ፈቃድ ካለው ሶስት አማልክት ነው ብሎ ነው የሚያስቀምጠው የኦርቶዶክስ ስላሴ ማለት ነው። ምክንያቱም ለበወ ማለት አወቀ ማለት ከሆነ ሶስት ማንነቶች የየራሳቸው እውቀት ካላቸው እርስ በርሳቸው ቢጋሩት ከሆነ ሶስት ልብ ይሆናል ማለት ነው። በፕሮቴስታንት ልክ እንደ አርጌንሳውያን ወይም ደግሞ እንደ አርጌንስ እንደሚባለው አብ ወልድና መንፈስ ቅዱስ የሚገዛዛቸው አስተዳዳሪዎች ናቸው ብሎ ነው የሚያምኑት። ለምሳሌ ፕሮቴስታንት በአዲሱ መደበኛ ትርጉም ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሲናገሩ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። እንግዲህ ስላሴ የሚባለው ትምህርት ይህን ይመስላል። ከብዙ በጥቂቱ ሶስት የሚባለው ነገር ይህን ይመስላል። ግን ወደ ባይብል ስንሄድ ግን ያለው እውነታ ምንድን ነው ብለን ስንል ወደ ባይብልም ወደ ቁርአንም ስንመለከት እንዲህ አይነት ትምህርት የለም። ፈጣሪ ራሱ በባይብል ውስጥ በመጀመሪያ መደብ 10 ጊዜ ከኔ በቀር ሌላ አምላክ የለም እያለ ይናገር። እኔ ማለት አንድ ሲንጉላር ፐርሰን ነው። እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ፐርሰናል ፕሮናውን ነው። አይ ሚ የምትለው ነገር ማለት ነው። ሲንጉላር ነው። ሲንጉላር ፐርሰን ነው። ያ ሲንጉላር ፐርሰን ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ፣ ኢሳይያስ ምዕራፍ 44 ቁጥር 6 ላይ፣ ኢሳይያስ 45 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 6 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 18 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 21 እና 22 ላይ፣ ኢሳይያስ 45 22 ላይ፣ ኢሳይያስ 46 ቁጥር 9 ላይ፣ ሆሴዕ ምዕራፍ 13 ቁጥር 4 ላይ፣ ኢዩኤል ምዕራፍ 2 ቁጥር 27 ላይ ወደ 10 ቦታ ላይ ከእኔ በቀር ሌላ አምላክ የለም ይላል። ማንም የለም። ከእኔ በቀር ሌላ አምላክ ማንም የለም። ማንም ማለት ማንነት የለም እያለ ነው። ከእኔ በቀር ስለዚህ በቀር ነው የሚለው ማለት ነው። ሌላ የለም ማለት ሌላ የሚለው የግሪክ ሰብጀንት ላይ አሎሎስ ነው የሚለው አሎስ ነው የሚለው ወይም አሎሎስ ነው የሚለው ማለት ምንድን ነው? አናዘር ኦፍ ዘሴም ካይንድ ማለት ነው። ከኔ ጋር የሚመሳሰል ዘሴም ኔቸር ያለው ከኔ ጋር በባህሪ የሚመሳሰል ማንነት ከኔ ውጪ የለም እያለ ነው። በሁለተኛ መደብም ነቢያቶቹ ሲያናገሩት ከአንተ በቀር አምላክ የለም ነው ቢሉት። አንደኛ ሳሙኤል ምዕራፍ 7 ቁጥር 22 ላይ፣ አንደኛ ዜና መዋዕል ምዕራፍ 17 ቁጥር 20 ላይ እና ትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይ ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክ አልሰሙም፣ በጆሮቻቸው አልተቀበሉም፣ ዓይንም አላየችም አለ። አቤቱ አምላክ ሆይ እንዳንተ ያለ የለም፣ በጆሮቻችን እንደሰማነው ሁሉ ከአንተ በቀር አምላክ የለምና ከአንተ በቀር። ስለዚህ ከአንተ በቀር አንተ ብለው በሲንጉላሪ ነው። ሰከንድ ፐርሰን ሲያናገሩት የነበረው አንተ ነው። እናንተ ብለው አናገረው አያውቁ። ፈጣሪም ከእኔ በቀር እንጂ ከእኛ በቀር አምላክ የለም ብሎ አያውቅም ራሱ። በሶስተኛ መደብም ለሰዎች ሲያስተምሩ
ምን ብለው ነው ያስተማሩት? ከእርሱ በቀር ሌላ አምላክ የለም። እርሱ ሲንጉላር ሰርድ ፐርሰን ሲንጉላር ነው የሚጠቀመው። ከእርሱ በቀር ሌላ አምላክ የለም። ከእነርሱ ብለው አስተምረው አያውቁም። ኦሪት ዘዳግም ምዕራፍ 4 ቁጥር 35 ላይ፣ አንደኛ ነገሥት ምዕራፍ 8 ቁጥር 60 ላይ፣ ማርቆስ ወንጌል ምዕራፍ 12 ቁጥር 32 ላይ ሶስት ቦታ ላይ ከእርሱ በቀር ማን ነው በሶስተኛ መደብ ከእርሱ በቀር አምላክ የለም ብለው አስተምረዋል። ማለት ስንት ጊዜ? ሶስት ጊዜ አስተምረዋል። ከእርሱ በቀር ሌላ አምላክ የለም ብሎ ማለት ነው። በቁርአንም ስንመለከተው በሱረቱ ነህል ምዕራፍ 16 ቁጥር 2 ላይ ከባሮቹ በሚሻው ሰው ላይ መላእክትን ከራይ ጋር በፈቃዱ ያወርዳል አለ። ከሃዲዎቹንም በቅጣት አስጠንቅቁ፣ እነሆ ከኔ በቀር ሌላ አምላክ የለም ፍሩኝ ማለት አስታውቁ በማለት ያወርዳል። ጥንት የነበሩ ነቢያቶችን ሲልካቸው የነበረው ከኔ በቀር ሌላ አምላክ የለም፣ ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብሎ ነው እንጂ የተናገረው ላኢላሃ ኢላ ማን ነው ከኔ በቀር ሌላ አምላክ የለም ነው እንጂ ያለው ከኛ በስተቀር ሌላ አምላክ የለም ብሎ አላህ ተናግሮ አያውቅም። እንደዚህ አይነት ነገሮች የሉትም ራሱ ማለት ነው። ነህኑ የሚል ነገር አይጠቀምም ራሱ ከኔ በቀር ሌላ አምላክ የለም ብሎ እንጂ ከኛ በስተቀር ሌላ አምላክ የለም ብሎ ተናግሮ አያውቅም ማለት ነው። እንደዚህ አይነት አነጋገሮች የሉትም ማለት ነው። በሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይም ከአንተ በፊት እነሆ ከኔ ሌላ አምላክ የለም አምልኩኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛም አንድንም አላክንም አለ። ወሂ ሲያወርድ ወይም ዲቫይን ሬቪሌሽን ግልጠተ መለኮት የሚባለውን ነገር ሲያወርድ ለነቢያቱ ሳወርድ የነበርኩት ከኔ በቀር ሌላ አምላክ የለምና አምልኩኝ ነው ያልኩት ብሎ ነው የሚናገረው። በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ እኔ ነኝ ያለኔ አምላክ የለምና አምልከኝ፣ ያለኔ አምላክ የለምና አምልከኝ፣ ከኔ በቀር ሌላ አምላክ እያለ ነው የሚናገረው። በአንደኛ መደብም ራሱ በሁለተኛ መደብም ሲያናገሩት ራሱ በሱረቱ አንቢያ ምዕራፍ 21 ቁጥር 97 ላይ ዩኑስ በጨለማ ውስጥ ሆኖ ወይም ደግሞ በአሳ ነባሪ ሆድ ውስጥ ሆኖ ከአንተ በቀር ሌላ አምላክ የለም ራሱ ላኢላሃ ኢላ አንተ ከአንተ በቀር ሌላ አምላክ የለም ብሎ በሁለተኛ መደብ አንተ ብሎ ነው የሚጠቀመው ራሱ አንተ ራሱ ማለት ነው። ሁለተኛ ይሄ ሙሐጠብ የሚባለውን ሲጠቀም ሙፍረድ ነው የሚጠቀመው ጀማዕ አይደለም የሚጠቀመው ማለት ነው። በ31 ቦታ ላይ ደግሞ ከኔ በቀር ሌላ አምላክ የለም እያለ አምላካችን አላህ ይናገራል ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ፣ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 2 ላይ፣ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ፣ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ፣ በሱረቱ አሊ ኢምራን 3:18 ላይ፣ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 18 ላይ፣ አሁን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 62 ላይ፣ በሱረቱ ኒሳ ምዕራፍ 4 ቁጥር 87 ላይ፣ በሱረቱ አንዓም ምዕራፍ 6 ቁጥር 112፣ በሱረቱ አንዓም ምዕራፍ 6 ቁጥር 106፣ በሱረቱ አዕራፍ ምዕራፍ 7 ቁጥር 158 ላይ፣ በሱረቱ ተውባ ምዕራፍ 9 ቁጥር 31 ላይ፣ በሱረቱ ተውባ ምዕራፍ 9 ቁጥር 129 ላይ፣ በሱረቱ ሁድ ምዕራፍ 11 ቁጥር 14 ላይ፣ በሱረቱ ረድ ምዕራፍ 13 ቁጥር 30 ላይ፣ በሱረቱ ጣሃ ምዕራፍ 20 ቁጥር 8 ላይ፣ በሱረቱ ጣሃ ምዕራፍ 20 ቁጥር 98 ላይ፣ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 116 ላይ፣ በሱረቱ ቀሶስ ምዕራፍ በሱረቱ ነምል ምዕራፍ 27 ቁጥር 26 ላይ፣ በሱረቱ ቀሶስ ምዕራፍ 28 ቁጥር 70 ላይ፣ በሱረቱ ቀሶስ ምዕራፍ 28 ቁጥር 88 ላይ፣ በሱረቱ ፋጢር ምዕራፍ 35 ቁጥር 3 ላይ፣ በሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ፣ በሱረቱ ጋፊር ምዕራፍ 40 ቁጥር 3 ላይ፣ በሱረቱ ጋፊር ምዕራፍ 40 ቁጥር 62 ላይ፣ በሱረቱ ጋፊር ምዕራፍ 40 ቁጥር 65 ላይ፣ በሱረቱ ዱሃን ምዕራፍ 44 ቁጥር 8 ላይ፣ በሱረቱ አሽር ምዕራፍ 59 ቁጥር 22 ላይ፣ በሱረቱ አሽር ምዕራፍ 59 ቁጥር 23 ላይ እያልን ወደ 31 ጥቅሶች ከእርሱ በስተቀር ሌላ አምላክ የለም እያሉ ይናገራሉ ማለት ነው። ብዙ ቦታ ላይ ደግሞ ከአላህ በቀር ሌላ አምላክ የለም የሚል ደግሞ 3 ቦታ ላይ አለ ራሱ በሱረቱ ሷፋት ምዕራፍ 37 ቁጥር 35 ላይ፣ በሱረቱ ሷድ ምዕራፍ 38 ቁጥር 5 ላይ፣ በሱረቱ ሐቃ ምዕራፍ 47 ቁጥር 19 ላይ ከአላህ በቀር ሌላ አምላክ የለም ላኢላሃ ኢለላህ የሚለው ነገር ማለት ነው። ስለዚህ አምላክ አንድ ነው። አዝ ፐርሰን ወይም ደግሞ ሸክስ አንድ ነው። ከአንዱ በስተቀር ሸክስ የለም ማለት ነው። ሸክስ ማለት ቀዋሚ ማንነት የሚባለው ነው ማለት ነው። ይህን ይመስላል። ኢንሻአላህ ከዚህ በኋላ ያለውን ነገር ለስላሴ ትምህርት ድምዳሜ ላይ አደረሱን የሚሏቸውን ጥቅሶች ኦሪት ዘፍጥረት ምዕራፍ 1 ቁጥር 1፣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26፣ ኦሪት ዘፍጥረት
ምዕራፍ 2 ቁጥር 18፣ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ፣ ኦሪት ዘፍጥረት ምዕራፍ 11 6 እና 7፣ ኦሪት ዘፍጥረት ምዕራፍ 18 ላይ ያሉትን አብርሃም ቤት የገቡትን 3 ሰዎች፣ ኦሪት ዘዳግም 6 4 ላይ ያለውን በኻል እና ያኼል የሚሉትን ነገር፣ ኢሳይያስ 48 16 ያለው ጥቅስ፣ ማቴዎስ 28 19 ላይ፣ ማቴዎስ 3 17፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለውን ጥቅስ፣ አንደኛ ዮሐንስ መልእክት 5 7 ላይ ያለው፣ ራዕይ 14 1 ላይ ለሥላሴ ትምህርት ድምዳሜ ላይ አደርሰውናል ብሎ የሚሏቸውን ጥቅሶች ቀስ እያልን ጥርስና ምላሱን እየነቀስና እያደማ እያጠንልና እያጠነፈፍን በማጥለልና በማጠንፈፍ እንማራለን። ኢንሻአላህ እንማማራለን። ለዛሬ በዚህ ይብቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።